ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አድራችኋል? እንዴት ናችሁ? እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ የኔን ቤት ተቀላቀሉ። ለእናንተ ጥሩ ነገር የሚያስተምር ተስፋ የማያስቆርጥ ህይወትን መብቃቃትን ያው በኔ እንማራለን ኢንሻአላህ። እና እንዴት ናችሁልን? አባትና ልጅ እያስካኩ ነው ወይዬ ተጫውተች። ከዛ እዚህ ጋር ቆንጆ ፍርፍር ተፈርፍሯል። ይሁት ማሻአላህ ሚጥሚጣ ተደርጎበታል። የሚያምር ፍርፍር። እዚህ ጋር የሚያምር ሻሂ። እኔ ቀጠፉ ጥቁር ሲል አልወድም። እዩት እንደዚህ ያምራል። እዚህ ጋር ዳቦ አለች። ያው ቤት ዳቦ አይጠፋም። ኑ እንብላ አባትና ልጅ ተዓሉ ናይ ውዷ። እሺ ውድ ቤተሰቦች እንደዚህ ተደግረገረ ተብሎ ተበልቷል። ማማ ብቻ ሻይ ሆነ አለታችሁ ደስ ሲላል ነው መጣጣው። አልহামዱሊላህ ቆንጆ ቁርስ ሲበላ ቀኑ ብሩህ ይሆናል። ደስ የሚል ውሎ ነው እና ለቆንጆ ውሎ ቆንጆ ቁርስ ያስፈልጋል። እኛ ደግሞ እንደዚህ ጥፍጥ ብሎ እንበላለን። አልহামዱሊላህ። አሁን እቃችን እሺ ውድ ቤተሰቦች እቃን ካነሳሳው በኋላ እዚህ ጋር የተነፋ የጤፍ ዱቄት አለ። 2 ወንፊት ሙልት ያለ ነው። ከዛ እዚህ ጋር ደግሞ ማብኪያችን አለ። እዩት። እርሾችን በጣም ትንሽ ነች። በደንብ አጥልዬ ኢንሻአላህ ነገ አጋጋገሩን አሳያችኋለሁ። አሁን ወደ ማብካቱ ውድ ቤተሰቦቼ ሊጤን አቦካሁ ማለት እዩት። አቦካኋት። ከዛ ማሜ ሰዓቴን ገሎብኛል። ልክ ስራ ሲወጣ ድብድብ እሱ ያው እየተደባደብን ነበረ። ሰዓታ ትንሽ ተአኪር ብላለች። አሁን ቤታችንን እናዘጋጅ። ያው አልጋይንም አንጥፌያለሁ። ቁርስ እየሰራሁኝ በሚገርም ሁኔታ ትናንትና ትራስ አጥቤ ነበርና አልደረቀልኝም። ያው ቤቢዎቹን አድርጌበታለሁ። ብዙ አያምርም፣ ያስጠላል። ትራስ ይታጠባሉ ምንኛ አይጠፋም። ወይ ደግሞ የሚያቅም ሊሆን ይችላል። እና ትናንትና ትራሴን አጥቤው ትናንት ልብስ አጥቤ ነበርና ከዛ ትራሱን ቆየው ካጸዳዳሁት እና ብዙ አልደረቀልኝም። ይሁት እዚህ ጋር ማለት ነው። ፏብሉ እንዴት እንዳማረበት እቹት ጽድት ብላለች። ግን ገና ትንሽ ይቀረዋል። ደርቋል ግን በደንብ ሽታው ቆንጆ መሆን አለበት። አለዛ በኋላ የሆነ ምክ ነገር ይላል አይደል? አሁን ቤታችንን እናጸዳዳ። ቀና ማንሳትን ወይጋ እናነሳለን። እሺ ውድ ቤተሰቦቻችን ቤቴን እንደዚህ ፏፏ አደረኩኝ፣ አጸዳዳው። ሳሎኔም እንደዚህ ፏፏ አደረኩ፣ አጸዳዳው በስሱ ማለት ነው። ምኝታ ክላሴም ጎዶሎ ነው እንጂ ያምር ነበር፣ ግን ጎዶሎ ሆናለች። ትራሱ ያው እንደነገርኳችሁ አልደረቀም። በስሱ እንደዚህ ፏ አድርገናል። ሰዓቱም ሄዶብኛል። ከዛ ግቤንም ፏፏ አደረኩኝ። እዚህ ጋር መታጠቢያችንን እጅ መታጠቢያ ፏ አደረግን። ከዛ ሽንት ቤታችንን ፏፏ አደረግን። አቷሯሩጭው በደንብ አሳይኝ ያለች ልጅ አለች። እቺ ሽንት ቤት ናት። ያቺ የሆነች ብረቷ እንደዚህ ማለት ነው። ሻወር ነው። በዛ ይወርዳል፣ በዛ ይታጠባል። ውሃው በዛች በቀዳዳው ይገባል። ሸፍጠን ደግሞ ወደዚህ ማስገባት እንችላለን። በአንድ ላይ ማድረግ ይቻላል። ንጽህና ብቻ ነው የምፈልገው፣ ሌላ ምንም ተአብ የለውም። እንደዚህ ፏ ካደረኩ በኋላ ከዛ እዚህ ጋር የሚያስፈልገኝ ግብአት አለ። እነዚህን እንልጥና እንፈጫለን ማለት ነው። እሺ ውድ ቤተሰቦች ፈጨው። ሽንኩርት አለ እዚህ፣ ካሮት፣ ነጭ ሽንኩርትና ቲማቲም የተፈጨ ሽንኩርት፣ ካሮት፣ የደረቀ ሚጥሚጣ
አንድ 4 ፍሬ አለ። እዚች ጋር ደግሞ ሶስ የሚሆነኝ ካብሳ ነው የምሰራው። እነዚህ አሉኝ ጨራረስኩ ማለት ነው። ከዛ ቀጥ ብለን ከሰል ነው የምናያይዘው። ከሰላችንን አያያዝን። ቶፎ ማማቲ ታዲያስ ነይ። ከዛ ስጋችን እናጥባለን። እሺ ቤተሰብ ቹት ማቴሪያላችን ግብአታችን እዚህ ጋር ነግራችኋለሁ። ደረቅ ሚጥሚጣ፣ ነጭ ሽንኩርት፣ ቲማቲም፣ ቃሪያ ማለት ነው፣ ቀይ ሽንኩርት፣ ካሮት። እዚህ ጋር ደግሞ ደረቅ ቅመም አሉ አቸው። እነዚህ የተፈጩ እና ከሙን እና በርበሬ እና እርድ እና ምናምን እንከታለን። ከዛ ስጋችንን እናረጋለን። ከዛ ሁሉንም አደረኩ። ዘይት ነሽ ምናምን እዚህ ቦክስ እናደርገዋለን። እያችሁት ቆንጆ ተደርጎ ተደባልቋል። ቀጥታ እንጥደዋለን። ድስታችንን ጣድን። ሩዛችን እንደዚህ በአማረ ሁኔታ ታጥቧል። እዩት እዩት፣ ቆሻሻው የሩዙ ሀቂቃተን ሩዝ ሲሰራ ዋናው መታጠቡ ነው የሚመስለው። ጣዕሙ ለምን ጭምር ነው፣ ብስል ነው። ከዛ ግን ይሄ በደንብ ካልታጠበ ብዙዎቻችን በዚህ በኩል እናውቃለን። በተለይ ውጭ ሀገር የኖር ሰዎች 40 መራ 50 መራ ገስል ያለ እና እንደዚህ አጥበን ቁጭ እናደርጋታለን ማለት ነው። በመቀጠል ምን እንሰራለን? እቃችንን ከፀሐው ወደዚህ እናመጣና እቃችንን ፏህ እናድርግ። እቃዬን አጣጥቤ ሰታተልኩ። እዚህ ጋር ያጠብኩበትን ንጹህ ውሃ ደፋሁበት። አሸን ዝም ባያመጣም ወጥ ምናምን ያው ቆሻሻው ጠብ ማለት ስለማይቀር። ከዛ በመቀጠል ሩዛችን እስኪ ምን ደርሷል? ሰላም በቃ ብረት ድስት አንዴ ከጋለ ውሃዬን ከላልሻለሁ። አንዴ እስከሚግል ድረስ ነው። ሃይ ታዳስ እንዴት ነሽ? እሺ እኔ ጣፋጭ እሺ በይ ሸፍሪዋ ወሱሽ አንደኛ። ከዛ እዚች ጋር ውሃ ጥደናን እችን ነገር ጠበስ ጠበስ እናድርጋት። ሁለት ባንድ ይላችኋል። ይሄ ነው እዚህ ጋር ሶስን ጨመር ያለው ነጭ ሽንኩርት እንትን። እዚች ጋር ደግሞ ቡናችን እንቆላለን ማለት ነው። ስንት ሰዓት ነው እንደሚለው እስኪ ሩብ ከ10። ስለዚህ ሰዓቱ ገና ነው። መብራቱም አለ። ቡናችንን ቆላ እናደርጋለን። ዱአ እየተደራረግን የማንኛችን እንደሚደርስ አናውቀውም ነው። ያውም ጁማአ ነው እና ውድ ቤተሰቦች አንዳንድ ልጆች በኢሞ እየመጣችሁ በቃ ጎበዝ ነሽ፣ አድናቂሽ ነን፣ በርቺ ለምትሉኝ ወላሂ ከልብ አመሰግናለሁ። የእናንተ ብርታት ለኔ ብርታቴ ይጨምራል ማለት ነው። ወዳችኋለሁ። እናንተንም ደግሞ አላህ ሷሊሁን ትዳር ሰጥታችሁ እንደዚሁ ቤታችሁ ጉድ የምትሉበት ርዝቅ፣ አፍያ፣ ጤና ጀባ ብያለሁ። ያረቤ ከሬ አመሰግናለሁ። ወዳችኋለሁ። እቺ ነገር ዱዱ እያለች ነው። እስኪ እንድያት ማሻአላ ፓወሩ ደስ ይላል። ቀይ ሽንኩርትና ቲማቲሙን ከተትኩ ማለት ነው። እና ውድ ቤተሰቦች አሁን ለታ ትንሽ እንትን ሰጥቻችሁ ነበረ ማበረታቻ ምን ብላችሁኛል? ትዳር የለንም ጠንካራ ባል የሌለን ያስብላችኋል። ትዳር አለ ግን አለመገጣጠም እኮ ነው።
ሀቂቃ ሴቱም ከባድ ነው አሁን፣ ወንዱም ከባድ ነው። በተለይ ወንዱ አስቸጋሪ ነው እና ዱዓ አድርጉ ወላሂ። አንዳንዶቻችን ማለት ነው ለትዳር ዱዓ የሚደረግ አይመስለንም። ትልቁ ዱዓ ለትዳር ነው። እኔ ግን ሀቂቃ ማለት ነው በልጅነቴ አሁን እንኳን በስያለሁ፣ ትልቅ ሰው ነኝ። ምን እላለሁ መሰላችሁ? ዝም ብዬ እኮ ነው በሰው ትዳር እንደዚህ ምናምን የለም ቤተሰብ ላይ ሲወራ ስለ ጎረቤት ሊሆን ይችላል ስለምናምን ምን እንደምታውቃላችሁ? ያ ረቢ አላህ እኔ ስንፈልገው እናቴ እላለሁ። ወላሂ ወላሂ ነው የምላችሁ። ምን አስዋሸኝ? ከዛ እራቅ ያለ ቢላሂ ከሪም እራቅ ያለ በቃ መስራት የሚፈልግ ሰርተን የምንለወጠው ባል ነው የምፈልገው። እዚህ ጎረቤት ምናምን እንደዚህ ያው መቼም ቤተሰብ ጋር ሆናችሁ ሳዱላ ስትሆኑ ባል መንጣቱ አይቀርም እና እንደው እዚህ እል ነበረ። ሱብሃንአላህ በልጅነት እንትን ያልኩት ደርሶልኛል ማለት እችላለሁ። ሳየው በቃ እሱም ሰርቶ እኔም ፈግቼ እሱም ፈግቶ ነው የምለውና እንዳልኩትም ራቅ ያለ ነው። አስቡት ቦረናና ኩታበር እና አሰቡት። ዱዓ ይደርሳል። የምትፈልጉት ንያ፣ የሰው ልጅ ንያ ምን ነው ሰፋ አድርጌው በሆነ እላለሁ ለማለቴ ሀብታም ባል ብዬው እና አለኩላል አልሐምዱሊላህ። ከሀብት በላይ ፍቅር የሆነ ባል አላህ ሰጥቶኛል። ሀብትም ደግሞ አልሐምዱሊላህ ሽኩር አያንሰንም። ያው አልሐምዱሊላህ እንበላለን እንጠጣለን፣ ከሰው በታች አልሆንም። አልሐምዱሊላህ መጠለያ ያለን ልጅ አለን። አልሐምዱሊላህ ወሽኩር እለዋለሁና ደግሞ ከዚህ በላይ ርዝቁንም አፍያውንም ባሌንም ጤናውን ኪሱን እኔ የሁሌ ዱዓዬ ባሌን ሙላልኝ፣ ኪሱን ሙላልኝ፣ ግን ሰጥተህ የሚሰጥ አድርገው ነው ምለው። በዚህ በኩል ማን ወላሂ ማሻአላህ ማንም ነው የሚያሸድለን ለመስጠት እና ምን ልላችሁ ነው ባጭሩ ለባል ዱዓ አድርጉ። እንድስል የሚሰርበኝ አያጣም ወላሂ አይደለም ወላሂ ሀቢብቲ ብቻሽን አይሞላም። ጎዶሎ ሴት እኮ ነሽ። ትዳር ግን እስኪ ሰቢው ግማሽ ኢማን ትዳር ስትይዢ ይሞላል ማለት ነው። አሁን ጎዶሎ ነሽ። ለትዳር ዱዓ ያልተደረገ ለምን ይደረጋል? እርዝቅማ አላህ ያመጣዋል። ያ ረቢ ከሪም እና ለትዳራችሁ ዱዓ አድርጉ። ያ ረቢ ከሪም ወላሂ ትዳር የጣፈጠ ትዳር አላህ ከሰጣችሁ ከሱ በላይ ምን አለ? ወላሂ ምንም የለም። አላህ የጣፈጠውን ትዳር ጀባ ያ ረቢ ከሪም። የውም ጁምዓ ነው። የማንኛውም ዱዓ እንደሚደርስ አይታወቅም። የኔ ዱዓ ደግሞ ተቀባይነት አለው። ቡናችን እንደዚህ ተቆላ። ማሻአላ ቆንጆ አቆላለሁ። ያው ጭሱ ስላፈነው ነው አሁን እና ለትዳር ዱዓ አድርጉ። ወላሂ እውነቴን ነው። ወላሂ ዱዓ አድርጉ። ውሃ አጣጬን አላህ ሳልህ የሆነ ኢማን ያለው ፈጣሪውን የሚፈራ ለኔ ፍቅር የሚሰጥ ብላችሁ ዱዓ አድርጉ። ከዚህ በላይ ምን ምቾት አለ? ሂደሽ ሚሊዮነርም ሆንሽ ቢሊዮነርም ያው ከትዳር አንዘልም። ለምን የህይወት ግማሹ ኢማንሽም ትዳር እንዳለ ሆኖ የህይወት ማጣፈጫ ትዳር ነው አይደለም እንዴ? ስለዚህ አላህ ያማረውን ትዳር ይወፍቃችሁ ነው የምለው። እንዲሁም ደግሞ ትዳር ለሌላችሁ ጠንካራ ሆኖ እናንተ ራሳችሁ ወጥሩ፣ ገንዘባችሁን ያዙ፣ ቦታ ላይ ቤት ላይ የሆነ ነገር ላይ አድርጉ። የሆነ ሰዓት ለልጃችሁ ይጠቅማችኋል፣ የሆነ ሰዓት ለህይወታችሁ ይጠቅማችኋል። አንዳንድ ሴቶች ምን ይላሉ? ካገባሁ የት አባቱ ምናምን ላወላ እርጅው ፍቴ እርጅው ብሏል እኮ እርጅው ብሏል። አትርጁ አላለም፣ እገዥው። እሱም ጠንካራ ይሆንልሻል። የምትመኙትን ትዳር አላህ ይወፍቃችሁ። እንደዚህ ካልኳችሁ ይበቃል። እንዳትሰለችብኝ። እቻት ቡናዬ ወዙ ራሱ የሰላም ማሻአላህ ተባረከላህ ረህማን ቆንጆ ቡና ነው። ምን እያደረግሽ ነው? ሳይክልሽን እየወለወልሽ? እሺ ውሃ እንዳትከፍች እሺ። ጎበዝ እሺ። የኔ ውድ ሶሳችንም ወጣች እንደዚህ በረድ ብል ከዛም ፈጫዋለን። ውሃዬን ጠርኩኝ። ይኸውት የቡናው እፊያ ይሄ
ገለባው ቡናው ጋር እንትን ሲቆላ የሚወጣው አሁን እቺን ጥርር አድርገን ከዛ ቃቤታችን ወለወላለን ማለት ነው። ቡናዬንም ፈጨው እዩት ከለሩ እንዴት እንደሚያምር። እዚህ ጋር ደግሞ ሶሳችንን ፈጨን ጨራረስን። ቡናችን አሁን ጀበናችን ከተል እዋት ጀበናዬ እንዴት እንደምታምር ማሻአላህ በሉ። በደንብ ነው ያንጋረርኳት። ያሟሻሃት ነው የሚባለው እንደዛ። እሺ ቤተሰብ ሳሎናችንንና እቺን ሳሎን ቀጭነች እቺንና ከቤታችን እንወልወል። ቤተሰብ ሰዓቱ ከምኔው እንደሚሄድ ጁምአ ነው ይሮጥብኛል ሰዓቱ ምን እንደሆነ አላውቅም። 6 ሰዓት ሆነ። የመጀመሪያ ዛን ወጣ። እቺ ጋር ቡና ቁርስ ብርቱካን አለች። ዙር በይ አደረገን አጥባለሁ። ኢንሻአላህ ማሜ ደግሞ ያው የሆነ ነገር ይዞ መንጣት አይቀርም። እንደዚች እት 6 ሰዓት 2 ደቂቃ የቀረው ነው። ውጭ ላላ ሮዛችን ምን ደርሷል? ስጋው የበሰለ ይመስለኛል እስካሁን። አዎ ከዛ ታለን ከዛ በፊት የማማየን ጸጉር ላበጠረው ትናንት ተጣጥባለች። አሁንም ዛሬ ገላው መታጠብ አለባት። ከዛም በፊት ከማበጠሩም በፊት ምን ትዝ አለኝ መሰላችሁ? ልብሷ ደርቋል። ስለዚህ እችን ልብሷን አጣጥፌ አስገባሁኝ። ከዛ እዚህ ጋር የምንለብሰው ልብስ አወጣው። ከዛ ማማዬ ትታጠባለች። ቅድሚያ ለመጣሽ ውጭ አላልኩም? ሳትታጠቢ ቤት አትገቢም አላልኩም? እንደዚህ ተትረከከሽ ትገቢያለሽ። ስር በይ ነይ ቁጭ በይ። ጥለው ጠለሱ ነው ሩዛችን የምንከት ጨውላንታ ሩዛችንን ጨማመርን፣ ጨዋችንን ጨማመርን። እንግዲህ መብሰል ብቻ ነው። 6 ሰዓት ነው። ሩዙ ደግሞ ቶሎ አይቆይም። ውሃውን እስከሚመጥ ድረስ እኛ ልጃችንን እናጸዳዳ ማለት ነው። እንደምታዩት እሳቱም ለሰስ ያለ እሳት ነው፣ ግን ያው ውሃ በደንብ ስላለው ትንሽ እናራግብላታለን። በቂ ነው። ቀሁነኛ እጃችንና በጃጅ ፏልሻ ፏ ብለሻልማ። የስ እኔ ደግሞ ተራይ ውሃችን ከፍተና እንድታጣል። እሺ ቤተሰብ ፏፏ አልን። እጣናችንን እንደዚህ የሰላም አጫጫስን። ከዛ ልጃችን ቀምሷን ዜቦ የምታበላሸው አሁን ተቀየረ ያልብሽ ነው። በይብሊሺ ጣፋጭ ቡናዬን ጣርኩ። ሩዜን አወጣው። ሊሰገር ነው መስጂድ ራሱ አቻ ተዘጋጀ። በና እየፈላች ነው። ማሻአላህ። ከዛ አሁን እኔ ወደ ሶላት እኔ ፏፏ ብያለሁ ከካሜራ በስተጀርባ ነው። እሺ ውድ ቤተሰቦቻችን እንደዚህ ጁምአችንን እያሳለፍን አልሐምዱሊላህ እዚህ ደርሻለሁ እላችኋለሁ። ያው ሸርሸፌ ለብሻለሁ። ሶላቴ ልሰግድ ነው እና ልጄ ደግሞ ዋትዛች ጋር የኔ ወድ ታዲያስ ባያቸው ፒስ ባያቸው ምን ብላ ባያቸው እና በዚህ አጋጣሚ በእጇ ትብላ አታስተምራት ያላችሁ ልጆች አላችሁ። ትበላለች፣ ግን በደንብ ጥግብ አድርጋ እኔ ሳብራት በደንብ አበላታለሁ። እሷ ደግሞ እንደዚህ በቃ ነካ 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 አድርጋ ብዙ አትበላው። ለዛ ነው እንጂ አልሐምዱሊላህ ትበላለች። ለምሳሌ አሁን መቅሰሷን በራሷ እጅ ነው እንደዚህ ትበላለች። ግን ያው የእናት ወደ አይችልም መሰለኝ። አላሁ አለም የጠገበች አይመስለኝም ሀቂቃ ማለት ነው። ወይ አስቀምጩ ሱፍራው ላይ ሳህኑን በጎን አስቀምጩ ጎበዝ። እና
ሶላታችንን እስከድ ጁማአችንን አላህ ይቀበለን፣ ሶላታችንን ይቀበለን፣ ዱዓችንን ይቀበለን። እናንተ ደግሞ በስደት ያላችሁ እህቶቼ ያ ረቢ ከሪም አሁን የኔ ኑሮ ትወዱታላችሁ እና ምን አለ መሰላችሁ የሰው ልጅ ጠንካራ ከሆነ ከዚህም በላይ ይኖራል። አልሐምዱሊላህ አሁን ከአመት አመት ለውጥ ላይ ነን። ለምን ጠንክረን ብንሰራ አንድ አይነት ስለሆነ ነው። እንደዚህ ፊት ለፊት እኔና ማሜ ስለተገናኘን ነው። እንደዚህ አንደኛችን ብንገለበጥ ዋጋ የለውም። ለምን መሰላችሁ? የሰው ልጅ ፊት ለፊት ችግሩንም ስህተትሽንም ምንሽንም ከተራረማችሁ ጥሩ ደረጃ ላይ ትደርሳላችሁ ማለት ነው። ለምሳሌ አሁን ሆዳችሁ አንድ መሆን አለበት፣ አለመራራቅ ስላችሁ በችግርም በእቅድም በግብም አንድ በቃ ሁለታችሁም መቅረብ አለባችሁ። ለምን እኔና ማሜ አንድ ስለሆን ያለውን ነገር እሱም እኔም ነው እንትን የምንለው። እሱ የብቻው የሚያደርገው ነገር የለም፣ እኔም የብቻው የማደርገው ነገር የለም። ስለዚህ ከአመት አመት ለውጥ ያለን ለዛ ይመስለኛል። እኔ ለምን ዱዓችንንም ይሰማናል፣ እቅዳችን ይሳካል። ግን እሱ ወደኋላ ፈርገጥ፣ እኔ ወደኋላ ፈርገጥ ምን ከሆነ የማይሆን ነገር ነው እና ወዶችዬ ይሄን ካልኩ ይበቃኛል። ሰላቴን ልስገድ ባይ ነው። ሰላም አለይኩም። ወሬ ቤት እያገባሁ ነው የምገናኘው። ማርያም ምን ችግር አለው? ያው ደንስ ማመርጫ ፋዳሪኝ እያለ ነው። እንዴት ነህ? ዞር በይ። ቆይ በኋላ ነው የምንጠጣ። ስርዓት። እሺ ውድ ቤተሰቦቻችን ሩዛችን እንደዚህ የሚያምር ሆኗል። ማሻአላህ ተባረከላህ ረህማን። አያችሁት አይደለ? መተና ምንድን ነው? ለማብላት ዝግጁ ነን። ማሻአላህ ዝግጁ ነን። እግርም አለች ራሱ። እሺ እኔ ፍቅር አመሰግናለሁ። እሱ ልጅ አይጠጣም። ላባስ አይጠጣም ሜሬንዳውን እንጂ ያላ። እሺ ውድ ቤተሰቦቻችን ቡናችን ላይ ደርሰናል። ኑ እንጠጣ። ቢስሚላህ ኑ ቶሎ። ቢስሚላህ ረህማን ረሂም። ቡና ስትቀዱ ረጋ ብላችሁ ለምን ጥልል እንዳለ እንትን ይላል። የዛሬ ውሏችን እንግዲህ ይሄን የመሰለ ያማረ ቡና ያማረ ውሎ ነበረ። የእናንተስ ውሏችሁ እንዴት ነበር? በሌላ ቪዲዮ እስከምንገናኝ ባይ